ከላይ የምታዩት ያው ብዙ ልጆች አላቸው፣ ግን በጊዜ ሂደት በአሪፍ ፍላሽ ነው፣ ግን በጊዜ ሂደት ጫፉ እንትን እያለ ይመጣል፣ እየተሰነቀጠ እየተሰባበረ ይመጣል። ከዛም በኋላ ሰላም ለእናንተ ይሁን ውድ የዩቲዩብ ቤተሰቦች፣ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው አዲስ ቪዲዮ ይዤላችሁ መጥቻለሁ። ከኔ አዳዲስ የኪቦርድ ፋይሎችን መውሰድ ከፈለጋችሁ የቴሌግራም ቻናል እና ግሩፕ አለ፣ ጆይን በማድረግ መቀላቀል ትችላላችሁ። ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እንዲሁም ደግሞ ኦንላይን የሙዚቃ ወይም የኪቦርድ ትምህርት መማር የምትፈልጉ ከሀገር ውጭ የምትገኙ ቤተሰቦች በቪዲዮና በመጽሐፍ መልክ የተዘጋጀ ትምህርት ስላለ መማር የምትፈልጉ ከታች በማስቀምጥላችሁ ስልክ ቁጥር እኔን በዋትሳፕ ወይም በቴሌግራም ማናገር ትችላላችሁ። መልካም ቆይታ ይሁንላችሁ። እሺ ቤተሰቦች፣ መግቢያ ላይ ሳወራ እንደሰማችሁት ዛሬ ስለ ፍላሽ አጠቃቀም ኪቦርድ ላይ በጣም ፍላሽ ወሳኝ ነገር ስለሆነ የፍላሽ አጠቃቀማችሁን ምን መምሰል አለበት፣ ምን አይነት ፍላሽ መጠቀም እንዳለባችሁ የተለያዩ ነገሮች ከኔ ከአሳለፍኩት ነገር ከልምድ ብዙ ነገር ዛሬ ነግራችኋለሁ ማለት ነው። ስለዚህ ቪዲዮውን በደንብ ተከታተሉ፣ ይጠቅማችኋል። ያ ብዙ ልጆችን ጠይቃችሁኛል፣ ፍላሽ ምን አይነት ፍላሽ እንትንበል፣ ፍላሽ እምቢ አለኝ ምናምን፣ ኪቦርድ ላይ አያነብም ምናምን፣ አንሰፖርትድ ምናምን የተለያዩ ፋይል ራሱ ፍላሻችሁ ላይ ጭናችሁ ምናምን እምቢ ይላችኋል፣ አላነብም አለኝ። በጣም ብዙ ጊዜ የምጠየቃቸው ጥያቄዎች ናቸው፣ በተለይ በውስጥ በቴሌግራም ምናምን። እንዲሁም ደግሞ ምን አይነት ፍላሽ ልግዛ ምናምን የሚሉ ልጆች አሉ ማለት ነው። እና ዛሬ ለእናንተ መልስ ነው። እንዲሁም ደግሞ ፍላሽ መግዛት አስባችሁ ወይም ደግሞ ፍላሽ የምትጠቀሙ ልጆች ካላችሁ ምን አይነት ፍላሽ ብትጠቀሙ ይሻላል፣ ለወደፊትም ለአሁንም። እኔ ብዙ ዓመት ኪቦርድ ላይ ስለቆየው ብዙ የተለያዩ ፍላሾችን የመጠቀም ቻንስ አለኝ ነበረኝም እና ካሳለፍኩት ነገር እንትን ልበላችሁ፣ ላሳያችሁ። ልምድ ካሳለፍኩት ነገር አንዳንድ ቲፖችን ነግራችኋለሁ ማለት ነው። ስለዚህ ቪዲዮን በደንብ ተከታተሉ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር እንዲሁም ደግሞ ኮመንት ላይ በቀጣይ እንዲሰራላችሁ የምትፈልጉትን ሀሳብ ኮመንት አርጉልኝ ማለት ነው። እኔ አይቼው እሰራዋለሁ ማለት ነው። ስለዚህ ወደ ቪዲዮ ነው የምንሄደው ማለት ነው። እሺ ቤተሰቦች፣ ዛሬ እንግዲህ እንዳልኳችሁ ዛሬ ማወራችሁ የፍላሽ አጠቃቀም እንዴት መጠቀም አለብን፣ ምን አይነት ፍላሽ መጠቀም አለብን ምናምን የተለያዩ ነገሮችን ሀሳብ እያነሳው ነው ማወራው ማለት ነው። ስለዚህ በደንብ ተከታተሉ። ምንድነው የመጀመሪያው የምነግራችሁ ነገር ምንድነው፣ ኦሪጂናል ፍላሽ ፋይል ነው በነገራችን ላይ ማለት ነው። በጣም ሴንሲቲቭ የኪቦርድ ስታይሎች ማለት በጣም ሴንሲቲቭ ፋይሎች ናቸው። ጥቃቅን ናቸው፣ ግን በጣም እንክብካቤ ይፈልጋሉ። ሴንሲቲቭ ናቸው በነገራችን ላይ አንዴ ከጠፋባቸው አታገኙም። ምናልባት ስልክ ላይ ኪቦርድ ላይ ኮፒ ካላረጋችሁ በስተቀር ማለት ነው። ስለዚህ ሴንሲቲቭ ስለሆነ በጣም በጥንቃቄ መጠንቀቅ አለባችሁ ለፋይላችሁ ማለት ነው። ስለዚህ ፋይል በጣም ሴንሲቲቭ ነገር ስለሆነ እንዲሁም ደግሞ እዛው ፍላሽ ውስጥ ለኪቦርድ ምናምን ለተለያየ ነገር ስለምጠቀሙ እሱንም ዛሬ ነግራችኋለሁ፣ ምን አይነት ፍላሽ ምናምን መጠቀም እንዳለባችሁ። እዚህ ጋር እኔ 3 ፍላሽ አለኝ። እዚህ ጋር አሳያችኋለሁ ያሉኝን ፍላሾች ማለት ነው። ያ ብዙ ፋይል ዩቲዩብ፣ ቲክቶክ ምናምን የተለያዩ ቪዲዮዎችን ስለምቀርጽ ኤዲት ስለማድረግ ብዙ አይነት ፋይሎችን ፍላሾችን ነው የምጠቀመው አለ። ይታያችኋል። እዚህ ጋር 3 አይነት ፍላሽ አለኝ። እዚህ ጋር 64 ጂቢ አለ፣ እዚህ ጋር 128 አለ፣ እዚህ ጋር ደግሞ 16 ጂቢ ናት እችኛዋ ማለት ነው። ቲኤችኤስ ነው የምትባለው። የሚገርማችሁ ነገር እቺ ፍላሽ መቼ የገዛው መሰላችሁ? የዛሬ 6-7 ዓመት አካባቢ ማለት ነው። 7 ዓመት ቆይቷል እጄ ላይ ስቲል ይህን ቪዲዮ እስከለቀኩበት ጊዜ ድረስ ማለት ነው። 7 ዓመት ምናምኑ ነው። አይገርምም? 7 ዓመት እንጃ። እኔ እስካሁን እንደዚህ 7 ዓመት ፍላሽ የተጠቀመ ሰው እንትን ብዬ አላቅም። ይህ ፍላሽ ለምን ቆየ እጄ ላይ እንደዚህ ይሄን ያህል ማለት ነው ካላችሁ ይነግራቸዋለሁ ሚስጥሩ። እና እንደምታዩት በጣም ተጠቅሜዋለሁ፣ ተጫጭረዋል ምናምን ነገር ይታያቸዋል በጣም እና ስቲል ቪዲዮዎች ላይ ምናምን ቲክቶክ ላይ ዩቲዩብ ላይ መለቃቸው ቪዲዮዎች ካያችሁ እችኛዋን ፍላሽ ነው የምጠቀመው ማለት ነው። አሁን እነዚህ ፍላሾችም አሉኝ። እነዚህ ለምን እንደምጠቀመው ይሄንን ለምን እንደምጠቀመው የሚለውን ነው ማሳያችሁ ማለት ነው። ምንድነው መጀመሪያ ኦሪጂናል ፍላሽ ነው መግዛት ያለባችሁ ብያቸዋለሁ። እነዚህ ኦሪጂናል ናቸው፣ በጣም ኦሪጂናል ፍላሾች ናቸው። እኔ እስካሁን እየተጠቀምኳቸው ነው። ምንም ያመጡብኝ እንትን የለም፣ ምንም ያስቸገሩኝም ነገር የለም። የምሰጣቸውን ፋይል በስራ ይቀበላሉ። ኪቦርድ ላይም ነፃ ሆነው ነው የምፈልገውን ነገር ፋይል እጭናለሁ እንትን እላለሁ። ስለዚህ ኦሪጂናል እንትን ፍላሽ ስገዙ ማለት ነው። አሁን ለምሳሌ እኔ ይሄ ፍላሽ ሌላ ሀገር ይኑር አይኑር አላውቅም፣ ኢትዮጵያ ውስጥ ቲማክስ የሚባል ፍላሽ አለ። ሁላችሁም ታውቃላችሁ። ይሄ ማለት ነው ቲማክስ የሚባል ፍላሽ አለ።
ይታያችኋል። ቲማክስ የሚባል ፍላሽ አለ። በእንደዚህም አለ ቲማክስ ሆኖ በእንደዚህም አለ። ይሄ ቲኤችኤስ ነው የሚለው ቲማክስ ሆኖ በእንደዚህም አለ። እነዚህ ትንሽ ዋጋቸው ይጨምራሉ ከዚህኛው ማለት በጣም ዋጋቸው ይጨምራል ከነዚህ ይልቅ ማለት ነው። እና ኢትዮጵያ ውስጥ ደግሞ በብዛት እነዚህ ፍላሽ አለ። ሳንዲስክ የሚባለው አለ። እዚህ ከላይ ፎቶ ላይ እንደምታዩት ሳንዲስክ የሚባል ፍላሽም አለ። ሳንዲስክ ቀዩ ማለት ነው። እዚህ ፎቶ ላይ ያሳያቸዋለሁ። እሱኛው ፍላሽ አለ። እነዚህ አሉ፣ እነዚህም አሉ። እና ኦሪጂናል በቃ እነዚህ ኦሪጂናል ፍላሾች ነው። ዋጋቸው ራሱ አይገናኝም እነዚህ ኢትዮጵያ ውስጥ ማለት ነው። እና እነዚህና ዋጋቸው ያ ሳንዲስክም አሪፍ ነው፣ ኦሪጂናል ነው። ሁሉም ኦሪጂናል ነው ማለት ሳይሆን ኦሪጂናሎቹ በዋጋቸው ራሱ ያስታውቃሉ። ዋጋቸው አይገናኝም በነገራችን ላይ ማለት ነው። ስለዚህ ኦሪጂናል የሆነ እቃ ግዙ። የፈለገ ብር ቢያስወጣችሁም ፋይል እስከሆነ ድረስ ኦሪጂናል እቃ መግዛት አለባችሁ ማለት ነው። እኔ ቲማክስ ያኛውም ሳንዲስኩም ነበረኝ ድሮ ማለት ነው። ሳንዲስኩም ነበረኝ እና ለምን እሱን መጠቀም እንዳቆምኩ ነግራቸዋለሁ። ምንድነው ኦሪጂናል ነው፣ ኦሪጂናል ነበረኝ ሳንዲስክ የሚባለው ከላይ ፎቶ ላይ እንደምታዩት ማለት እና ምንድነው ችግሩ? ጫፉ ብረት አይደለም። ይሄ እነዚህ ጫፋቸው ብረት ነው፣ ይታያቸዋል። ይሄ ብረት ነው ጫፉ ማለት። ብዙ ዓመት ምንም ፍላሽ ውስጥ ካልተበላሸ ድረስ ብዙ ዓመት ብትጠቀሙ ምንም አይሆንም ማለት ነው። ስለዚህ ጫፉ ብረት የሆነ ፍላሽ ግዙ። እሺ ያኛው ሳንዲስክ የሚባለው ከላይ የምታዩት ያው ብዙ ልጆች አላቸው፣ ግን በጊዜ ሂደት በአሪፍ ፍላሽ ነው፣ ግን በጊዜ ሂደት ጫፉ እንትን እያለ ይመጣል፣ እየተሰነቀጠ እየተሰባበረ ይመጣል። ከዛም በኋላ ምንድነው የሚቀረው? ያችኛዋ ፖርቷ ብቻ እዚህ ብረት ያለባት ፖርት ብቻ እችኛዋ ግማሿ ትቀራለች ማለት ነው። ስለዚህ እሱ ኪቦርድ ላይ ሲሰኩ ዝቅ ይላል፣ ኪቦርዱ አያነብም ማለት ነው። ስለዚህ ያላቸው አማራጭ ብዙ ልጆች እንዴት ነው የሚያደርጉት? ወረቀት ይወጥፋሉ ከስር ማለት ነው ኪቦርዱ። ያ ደግሞ ለኪቦርዱ ጥሩ አይደለም፣ ዩኤስቢ ፖርቱን ነው የሚያበላሽባችሁ። ስለዚህ እኔም ያንን ተጠቀሙ፣ መብታችሁ ነው። ግን በጊዜ ሂደት እየተፈረፈረ እየተቆራረጠ ስለሚመጣ ጫፉ ፕላስቲክ ስለሆነ እኔ እሱን ድሮ እጠቀም ነበር፣ አሁን አልጠቀሙም በቃ። ምክንያቱም ብዙ ፋይሎች ነበሩ እዛ ውስጥ በግድ መጠቀም አስቸጋሪ ሆነብኝ በቃ። ስለዚህ ምንም ማድረግ አልችልም። እነዚህ ብረት ያላቸውን መግዛት ከቻላችሁ በተለይ እነዚህ ቲማክሶችን ግዙ። ዋጋቸውም ትንሽ ጨመር ይላል፣ ጥራታቸውም አንደኛ ነው። ምንም ያመጡብኝ ነገር የለም እስካሁን። ብዙ ጊዜ እጄ ላይ ሆነዋል። የምጠቀማቸው ቪዲዮ ኤዲት ሪከርድ ካረኩ በኋላ ስቶር ነው ማድረግባቸው እነዚህ ላይ ማለት። የተለያዩ ፋይሎች አሉኝ፣ እነሱን ስቶር ማድረጋቸው ማለት ነው። እንዲሁም ደግሞ የተለያዩ የኪቦርድ ፋይሎች ምናምን አሉ እዚህ ላይ ማለት ነው። እያያችሁት በቃ ስክት ግብት ነው የሚለው በአንዴ። ምንም ይሄ ውጣ ገባ ምናምን የሚባል ነገር የለም። ስለዚህ እዚህ ጋር የተለያዩ የኪቦርድ ፋይሎችን እንጠቀምባቸዋለሁ ማለት ነው። እዚህ ጋር ፋይል እንደምታዩት እዚህ ጋር ለ2018 የተዘጋጁ ፋይሎች አሉ። እዚህ ፎቶ ላይ እንደምታዩት ብዙ ሰዎች ከብዙ ሀገር ወስደዋል። ስታይሎች፣ የበረከት ተስፋዬ ስታይሎች፣ የተለያዩ የመዝሙሩ እንዲሁም ደግሞ የተለያዩ በፎልደር የተቀመጡ ስታይሎች አሉ። የፈለጋችሁትን አይነት ማለት ነው። ብዙ አይነት አለ። መልቲፓድ አለ፣ ከ40 በላይ መልቲፓድ አለ። ሬጅስትሬሽን ደግሞ ወደ 150 ምናምን እንደፈለጋችሁ አማርጣችሁ መጠቀም ትችላላችሁ። ብዙ አይነት ፋይል አለ። እነዚህም ፋይሎች ጭምር ነው የሚይዝበት ማለት ነው። ስለዚህ ኦሪጂናል ነገር ብትጠቀሙ እኔ አሁን አልሰጋም፣ ጠፋብኝ ምናምን ብዬ ማለት ነው። ከፈለኩ እንደፈለኩ ነው። ፍጥነት አለው ደግሞ ማለት ነው። ኦሪጂናል እቃ በጣም ፍጥነት አለው። ስለዚህ እንደዚህ ብታደርጉ አሪፍ ነው። ቅድም ያሳየኋትን ፋይል ከፈለጋችሁ ከላይ በምጽፍላችሁ ስልክ ቁጥር በቴሌግራም ወይም በዋትሳፕ ማናገር ትችላላችሁ። ከዛ ያለውን መረጃ ነግራችኋለሁ ማለት ነው። ምንድነው ሌላ ብዙ ለምሳሌ ፒሲ፣ ኪቦርድ የተለያዩ ነገር የምትጠቀሙ ከሆነ ለእያንዳንዱ የምትጠቀሙትን እንትን ለዩ በቃ። ምክንያቱም አንድ ፍላሽ ብዙ ቦታ ስትሰኩ ፍላሹ እድሜው ነው እያሳጠራችሁ ያላችሁት እና እንትን ውስጡ ያሉ ፋይሎች ኮራፕት የመሆን ቻንሳቸው በጣም ሰፊ ነው። ስለዚህ ተጠንቀቁ። ያው ለኪቦርድ እችን እጠቀማታለሁ ወይም ደግሞ ይሄን እጠቀመዋለሁ እንደ አስፈላጊነቱ። ይሄንን ለኪቦርድ አልጠቀመው። የሚታያችኋላ 128 ጂቢ ነው፣ ይታያል ብዬ ተስፋ አደርጋለሁ። ይሄው 128 ጂቢ ነው። እዚህ ውስጥ በጣም አገር ፋይሎች አሉኝ ማለት በጣም የትምህርት ቤት ፋይሎች፣ የተለያዩ
ቪዲዮዎች ኤዲት ያልተደረጉ ምናምን ለቀረጻ ምናምን ብዙ ነገሮች የምጠቀመው እዚህ ላይ ነው ስቶር። ይሄንን ለኪቦርድ አልጠቀሙም። በቃ የምፈልገውን ቪዲዮዎቹን ሪከርድ የተደረጉትን ገና ኤዲት የሚደረጉ ቪዲዮዎችን ምናምን ነው ስቶር ማድረግበት ብዙ ስቶሬጅ ስላለው እዚህ ላይ ነው። ይሄንን ለኪቦርድ አልጠቀሙም። ለኪቦርድ የምጠቀማቸው እነዚህ ነው። በቃ ይኸው ታያቸዋላ። ይሄ 64 ጂቢ ሆና እቺ ደግሞ 16 ጂቢ ያልኳት እችኛዋ ነው ለኪቦርድ የምጠቀመው። ለዩ እናንተም ለኪቦርድ አንድ ፍላሽ፣ ለኮምፒውተር ፒሲ ካላችሁ አንድ ፍላሽ፣ ለሆነ ሌላም ነገር ካላችሁ አንድ ፍላሽ ለዩ። በቃ እኔ እቺ ፍላሽ የቆየችበት ምክንያት ለኪቦርድ ብቻ ነው የምጠቀመው። ሌላ ለምንም ፒሲ ካለ ምናምን እንኳን እንትን አልሰጣችሁም ለልጆች ማለት ነው። ምክንያቱም እናንተ ካልተጠነቀቃችሁ ለእቃችሁ ማን ሊጠነቀቅ? ስለዚህ አልሰጥም ለማንም። ኪቦርድ ካለ የኪቦርድ ላይ ሰካዋል። የተለያዩ ኪቦርዶች ስለምጠቀም እኔ ይህን እችኛዋን ፍላሽ ኪቦርድ ላይ ብቻ ነው። ፋይል ከፈለኩ ይህን እጠቀምበታለሁ። ለፒሲ ላይ ምናምን መሰካት ስፈልግ ይህን እጠቀማለሁ። እችኛዋን ለኪቦርድ ብቻ። እንደነገርኳችሁ 7 ዓመት ምናምን እጅ ላይ ሆነዋታል እቺ ፍላሽ ማለት ነው። ምንም ሳትሆን ምንም አንድ ቀን አስቸግሮኝ አያውቅም ማለት ነው። ስለዚህ እንደዚህ አድርጋችሁ ተጠቀሙ እላችኋለሁ ማለት ነው። እና ለዩ፣ ለኪቦርድ ለብቻ፣ ለፒሲ ለብቻ፣ ለተለያየ ነገር ለብቻ ለዩ። እኔ 3 አይነት ነው የምጠቀመው እንዳሳየዋችሁ ማለት ለተለያየ ፐርፐዝ 3 አይነት ነው የምጠቀመው ማለት ነው። ስለዚህ እንደዚህ አድርጉ። ሌላው ደግሞ ምንድን ነው እኔ ከዚህ ፊት ያጋጠመኝ ነገር ያ ሳንዲስክ የነበረኝ ፍላሽ ቀዩ ማለት ነው ከላይ ፎቶ ላይ የምታዩት ኪቦርድ አሁን ለምሳሌ እንደዚህ ኪቦርድ ጠፍቷል አይደል? አጠፋሁት ኪቦርድና ኪቦርድ ጠፍቶ እንደዚህ ሰክታችሁ ፍላሽ ኪቦርድ ጠፍቶ ፍላሽ ሰክታችሁ እዚህ ጋር ይታያችኋል። ሰክቼዋለሁ። ኪቦርድ ጠፍቶ ፍላሽ ሰክታችሁ አታስነሱት ኪቦርዱን ማለት ነው። እኔ ከዚህ ፊት የገጠመኝ እኔም ብቻ አሁን ሌሎች የገጠማችሁ ልጆች አላቅም እና ኪቦርድ ጠፍቶ አስነሳሁት። የሆነ ፍላሽ ነበረኝ ሳንዲስክ ማለት ነው። ከዛ ኪቦርድ ጠፍቶ ካስነሳሁት በኋላ ውስጡ ያሉ ፋይሎች እኔኮ ነበረ ውስጡ ፋይል ነበረ፣ ስታይሎች ምናምን የተለያዩ ፋይሎች ነበሩና የሆነ ቦታ ነው አገልግሎት ሄጄ ነው ኪቦርዱ 97 ይሁን ምናምን አላስታውስም ብቻ እና አበራሁት ሰክቼ ማለት ነው። ሰክቼ አበራሁት እንደዚህ ማለት ነው ፍላሹን ሰክቼ። ከዛም በኋላ በእኔ ቤት ፋይሉ አለ ምናምን ብዬ እንትን ብዬ ጠብቄ ኪቦርዱ ከበራ በኋላ እጄ ሳይ ነጭ ነው፣ ምንም የለም፣ ባዶ ሆኗል ማለት ነው። ከዛ ደነገጥኩ ማለት ምኑ ስልገው አጋጣሚ ኪቦርዱ ላይ የሆነ ማቃቸው ስታይሎች ስለነበሩ በዛ ሰርቼ አለፍኩ ማለት ነው። እና ኪቦርድ ሳይበራ አትሰኩ። በቃ ኪቦርድ ሳይበራ አትሰኩ። ምንም አይነት ፍላሽም ሆነ ምን አትሰኩ። በቃ ከበራ በኋላ ጠብቃችሁ ሰኩ። አሁን እየከፈተ ነው ማለት ነው። ኪቦርዱ እየከፈተ ስለሆነ አሁን ከፈተ አይደል? ለኪቦርድ የምጠቀመው ፍላሽ ይሄ ነው። ይሄንን ሰካዋለሁ ማለት ነው። በቃ ያያችሁት እንደዚህ ማለት ነው። እንትንም ስትነቅሉም አጥፍታችሁ ብትነቅሉም አሪፍ ነው። አጥፍታችሁ ዝም ብላችሁ ምንጭቅ ከምታደርጉ ኪቦርዱ ጠፍቶ እንደዚህ ጠፋ አይደል? ከዛ ከጠፋ በኋላ ንቅል ማለት በቃ እንደዚህ በርቶ መንቀል ይቻላል። ግን ሴቭ የሆነ መንገድ ምንድነው ደህንነቱ የተጠበቀ መንገድ ኪቦርዱ ጠፍቶ ብነቅሉት የተሻለ ነው የሚሆነው ማለት ነው። እኔ እንደዛ ፋይል ስለጠፋብኝ ማለት ነው። ኪቦርዱ ጠፍቶ ሰክቼ አብርቼው ነጭ አረገብኝ ማለት ነው። ኪቦርዱ ምን እንደሆነ አላውቅም እና ከፍላሹ ሊሆን ይችላል ከኪቦርዱ ሊሆን ይችላል እኔ አላውቅም። እና እንደዚህ እኔ ያጋጠመኝን ነገሮች ለእናንተ ሼር ላድርግ ብዬ ነው። ኪቦርዱ ጠፍቶ አትሰኩ። ከበራ በኋላ ሰኩ ፍላሻችሁ። ከዛም በኋላ ስትነቅሉም ደግሞ አጥፍታችሁ ንቀሉ። በርቶ መንቀል ይቻላል፣ ግን አጥፍታችሁ ብትነቅሉ የተሻለ ነው እላችኋለሁ። ዛሬ ፍላሽ ላይ ያለኝን ልምድ ኤክስፔሪየንስ አካፍያቸዋለሁ ማለት ነው። ስለዚህ ቪዲዮ ላይ ያወራቸውን ነገሮች እንዳረሱ በጣም እንዳረሱ ተጠንቀቁ። ፋይል በጣም ወሳኝነት ስላለው ማለት ነው። ይሄን ይመስላል የዛሬ ቪዲዮ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር እንዲሁም ደግሞ ኮመንት ላይ በቀጣይ እንዲሰራላችሁ የምፈልጉትን ሀሳብ ኮመንት አድርጉልኝ። እኔ አይቼው እሰራዋለሁ ማለት ነው። ስለዚህ በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ።